አመሻሽ ላይ እንደዚህ ቦራ ቱታውን ለብሶ እየወጣን ያለው። በሌላ በኩል ደግሞ እንደዚሁ አዳ ኩሽና ውስጥ ጉድ ብላ ኬኩን እየሰራች ነው ያለችው። ነገር ግን እቃ ሲወርድባት እሱ ለመጥረግ ስትነሳ እሱ ግን ወደ ኬኩ ሄድና አንስቶ መንከስ መግመጥ ይጀምራል። ኬኩን ያጣም ማን እሷ በመጨረሻ የሚወደቅበትን እንዳለ ጠራርጋ አንስታ ቀና ስትል አንዴ አቶ ቦራ ብላ ትጠራው ጀመር። ልትወጣ ነው ብላ ትጠይቋለች። ክብሏል ማውራት አቅቶታል። ዝቅ ብላ ሳህኑን ታያለች። ኬኩ እንደተገመጠ ታያለች። አይደለ ልትሮጥ ነው እንዴ? ልትሮጥ አዎ እያለ ይናገር ጀመር። በዚህ ሰዓት ነው የምሮጠው እያለ ይመልስ ጀመር። ሌላ ለቁርስ ስልክ ኬክ በልታ ግን ብሎም የሮጠ በመጨረሻ ይሄድ ጀመረ። ጫካ ውስጥ ብቻውን እየሮጠን ያለው በሀሳብ ግን ከሷ ጋር ያሳልፈውን እያንዳንዱ ነገር ተዝሎ ጀመረ። በሀሳብ እየሄደ ሲያተርፋት ብዙ ነገር ሲያደርግ የነበረውን እንዳለ ነገር ተዝለው ጀመረ። እጇን ሲዛት ያሳልፈውን እያንዳንዱ ነገር ተዝለዋል። ወዲያውኑ ግን እንደዚሁ እያሰበ እየሮጠ እያለ እንደ ድንገት ያዳለጠውና መሬት ላይ ይወርቅ ጀመረ። እግሩም እንደዚሁ ይሰበር ጀመረ። ወዲያውኑ ትጅ ወይኔ እያለ ይጮህ ጀመረ። ነጋጋት ላይ በመጨረሻ አልጋው ላይ ቁጭ ብሏል። አቶ ቦራ ደህና ነህ እያሉ ቤተሰቡ ከቦታል። ደህና ነኝ ትንሽ አዳልጦኝ ወርቅ እያለ ለአዳ ይመልስላት ጀመረ። እሺ በቃ እኔ ሊድ ስራ አለብኝ ፈጣሪ ይመስገን እያለች ልጄ እባክሽ ቆይ እባክሽ እኔ አንድ ስራ አለ ይወጣለሁ። እንደዚህ ቤልማም ራሱ የራሷ ስራ አላት። ስለዚህ እኔ አሁን ለወጣ ነው ስራ አለኝ አላልሽም እንዴ? አባዬ አያስፈልግም እኮ ብቻዬን መሆን ይችላል። አዳ ቢሮ ትሄድ እኔ ሲል አንቺ እዚህ ሆኜ እኔ ቤቲ አድርሽሻለሁ። እሺ ሁለቱንም ተንከባከባቸው። እኔ እንሂድ ቤለም ነይ እያለች እንደዚሁ እያቃሰተች ቀስ ብላ ትሄድ ጀመረ። ወዲያውን አቶ ቦራ ኬክ ትፈልጋለህ እያለች ተጠይቀው ጀመረ። ወዲያውኑ ልጁን አያየ። እሺ ገምቺ ቆይ ምን ይመስልሻል? አይ አትፈልግም ኤሊፍ በቃ እኔና አንቺ ኬክ ሄደን እንብላ እያለች እንደዚሁ ትሄድ ጀመረ። ሁለቱም ኩሽና ገብተዋል። ወዲያውኑ እንደዚሁ ኤሊፍ ኬኩን እያነሳች ተቀምሳለች። ወዲያውኑ ስልክ አንስታ ትደውላለች። ሄሎ አዳ ምንድነው? ሄሎ ሰሊን አንድ ነገር ፈልጌ ነበር ነው እባክሽ ቢሮ ሄደሽ እንደዚሁ ኮምፒውተሬን ታመጭልኛለሽ ከታብሌቴ ጋር ምስራ ቤት ራስዎት እቤቴን ደግሞ እንደዚሁ መውጣት አልችልም። ቢሮ ሄዳለሁ ብለሽኛ ነበር እንዴ? ስራ አልሄድም ዛሬ እዚሁ ሆኜ ነው የምሰራው። ቆይ እንዴት ምን ተፈጠረ? ቆይ አይ ምንም ችግር የለም ሰሊን በኋላ እናወራለን በቃ እሺ። አሁን ስልኬ ዝጋ ስለሆነ እባክሽ ያው ይገባሻል አይደለ? አድራሻውን እልክልሻለሁ ካልቻልሽ ግን ለፖሊስ ደውይ ብላ ታወራች። የምን ፖሊስ ነው የምታወራው? እዛም ቢሮ መሄድ እኮ አልፈልግም ኡፍ እያለች ሰሊን እየተናደደች ወዲያውኑ ተመለስ ጀመረ። ወደ ቢሮም ትገባ ጀመረ። ቢሮም ትገባለች ሰሊን ቀጥ ብላ የት እንዲሄድ እያየች ቀጥ ብላ ወደ ጻፊያ ጋር ትሄዳለች። ደህና ዋላችሁ? እኔ አዳ ጓደኛ ነኝ እና ምንድነው እና ምን የሚስልሻል? ጓደኛው ጠረጴዛው ታብሌቱና ቻርጀሩን ትታለች እና እሱ ለመውሰድ ነው። ጠረጴዛው የት ነው? በዚህ ጋር ስትጣመዝሽ ያለ የመጀመሪያ ጠረጴዛ ላይ። አመሰግናለሁ ፈጣሪ ምን ትመስላለች እያለች ሲናም በጣም እየተናደደች ወደ ቢሮ ወደ አዳጋት ወደ ባለችው ታመራ ጀመረ። ቢሮ ውስጥም እየሄደች ብቻዋን ታወራለች። ምን ትመስላለች? እንዴት እንደዚህ ታወራለች? ብሽቅ የሆነች ሴት ትለኛለች እንዴ እያለች እየተራመደች ታልፋለች። አሊ ከጀርባ ይቆማል። ይሄ ነው የሷ ቢሮ የሚሆነው። ቢጫ መኪናም አለ። እዚህ ቦታ ሰው በጣም ብዙ ሰው የሚያስጠላል እብድ ናቸው እያለች ኮምፒውተሩና ቻርጀሩን ታነሳ ጀመረ። የተለያዩ ሰዎች ነን ሁላችንም እብድ አይደለንም እያለ አሊ ያወራል። አይ እንደዛ ለማለት ፈልጌ አይደለም እባክህ አትናደድ ከራሴ ጋር እያወራሁ ስለነበረ ነው። ይገባኛል ግን እየተራመድሽ እያወራሽ ነበረ። እዛች ጋር ያለችው ሴት ጸሐፊዋ በጣም አናደኝ አስሬ እና ትለኛለች። ሰሊን ባበላሉ ይቅርታ ግን የአዳ እህት ነኝ የቅርብ ጓደኛዋ ማለት ነኝ። ለማንኛውም ጓደኛዋ በቃ አስበኝ። እንደዛ ከሆነ እኔ ደግሞ አሊ ይባላለሁ የቦራ ያጎት ልጅ ነኝ። ስለተዋወቅን ደስ ብሎኛል። እሺ ብሎ እጇን ይዟት አለቀቀም። ግራ ይጋባሉ። አዳ ታብሌቱን ረስታ ነው እዚህ ጋር አገኘሁት በቃ ቻርጀሩን ማግኝቼዋለሁ ብላ
ታወራ ጀመር። ስለዚህ እኔ ልሂድ አዳት መጣ ማለት ነው። አቶ ቦራ ቤት ነው ያለች። ቤቱን አውቀዋለሁ አድራሻው ልካኛለች። ግን እውነቱን ለመናገር እኮ ወደ ቦራ ጋር ለመሄድ ነበር። አንድ ላይ መሄድ እንችላለን ነገር ጀመር። ወዲያውኑ ግን እኮ ማስቸገር አልፈልግም እያለች ተናገር። አረ ችግር የለውም እባክሽ ብቻሽን አትሄጂ እባክሽ እንደዛ ከሆነ አብረን እንሂድ። አንተን ግን ማስቸገር አልፈልግም። ችግሩ ምንድነው? እንዳልኩሽ ወንድሜ ቦራ ማየት ስላለሁ ካነኔ ቀኑ ማሳለፍ አይችልም። ግን አንድ ስራ አለችኝ እሷ ልጨርስና 5 ደቂቃ ብቻ አስችኝ። እሺ ከዛ በኋላ እመጣለሁ። ታች በሌላ በኩል ጻፊያ ስልክ እንደዚህ እያወራች ነው ያለችው። ወዲያውኑ ግራ ተጋብታ እንደዚህ ደውሉን ተነካ ጀመረ። ሰራተኞቹ ይሯሯጡ ጀመረ። ይሄን ድምጽ እንደሰሙ ወይኔ መጣች አበቃለን። ምንድነው የተፈጠረው? ቤልማ እየመጣች ነው። ሁላችሁም ወደ ስራ እንካ ይሄው መልካም ቀን ተመኝልኝ እንካ ያልከፈልኩን እያንዳንዱ ነገር ያለ ይሯሯጡ ጀመረ። ወዲያውኑ ወደ ጻፋ ይሄዳል። ወዲያውኑ ቆይ እየመጣች ነው እየመጣች ነው ያሉ ሁሉም ሰው ይሯሯጥ ጀመረ። ቤልማ ቀጣ ትገባለች። ሰራተኞቹ እንዳሉ ሁሉም ሰው ይሯሯጣል። በጣም ለየት ያለ ድርጅት ነው። ምድር እብድ ምን እየተፈጠረ ነው ያለች ከቤልማ ጋር ተጋጭ ጀመር። እያይሽ ተራመጅ እንጂ ይቅርታ አክስቴ አይቆ አይደለም እኮ ብላ ለቤልማ ትመልስ። አክስቴ አንቺ እንዴት ነው የኔ አክስት መሆን የሚችለው? ምን አይነት ንቀት ነው ብላ ገላምጣ ትሄዳለች። ፈጣሪ ሁሉም ሰው ያበደ ነው፣ ሁሉም ሲያበድስ ነው እያለች ሰሌን እያወራች ብቻዋን ትሄድ ጀመረ። ውስጥ ሆኖ ደግሞ እንደዚሁ ግራ እየተጋቡ ነው። በጣም ተናዳ ነው የመጣችው ያለችው። እውነቱን ለመናገር ቆይ የኔ ንግስት ቆይ ተረጋጊ፣ የኔ ልጅ የሆነ መጥፎ ነገር ሊፈጠር እንደሆነ እየተሰማኝ ነው ያለሁት። በጣም እየሞቀኝ ነው። ምን ሆነሻል? ኤቭረን እኮ ነኝ፣ ሁሉ ነገሮችን አውቃለሁ እያለም ይናገር ጀመረ። ቆጣን ይሰሙ ጀመረ። ቤልማ ቀጥ ብላ ወደ እነሱ ጋር ትሄዳለች። ፈርታ ተጣቀው ጀመረ። ውስጥ ላይ ይገባሉ። በመጨረሻም ይችላል። ግን ምንድነው ልጄን በሮዝ ጋር እንደዚህ የምታስቀኙ ነገር እንዴት ሆነልሽ እያለች ተጠቃታለች። ጥሩ እየሆነልኝ ሮዝ ጋር እጮኛ ልታረጊ ነው? ከዛ በኋላ ቀናባችሁ ነው? ጥሩ ሀሳብ ነው። ምን እንደምታረጊ ግን ታውቂያለሽ? ሮዝ ጋርን ታገቢዋለሽ። ከዛ በኋላ ምን እንደሚሆን ታውቂያለሽ? ቦራ የኔ ቆንጆ ልጅ ባንቺ ቀናና ከዛ በኋላ ነጭ ፈረሱን ወደ አንቺ ጋር እየሮጠ መጥቶ አንቺን ወስደሻል እያለች ትነግራታለች። ቹክጄ አታስቢው፣ ያ የሌለ ነገር ነው። እሺ እንደዚህ አይነት ቁጃ ስራ ስታሰጅጅ አዳ የምትባል ልጅ ምን እንዳደረገች ታውቂያለሽ? አቤት። በመጨረሻም የኤሊፍ ልብ ውስጥ ገብታለች። ጭራሽ ቤቱ ውስጥ ገብታለች። አዳ ምንም ዝም ብያ እኛም እኮ እየረዳንችን ነው። ምንም እንደምታስበው ሴት አይደለችም። ግን እኮ አልገባኝም። ግን እንዴት ቤት ውስጥ ልገባ ቻለች? እስኪ ንገረኝ እያለች ጠይቃ ጀመረ። በጣም ብዙ ነገሮች የተቀየሩ ነው ቶክቼ። ይሄ መጨረሻ እድልሽ ነው። እባክሽ ዛሬ መታ ሁሉ ነገሮችን እቤት መጥተሽ በአይንሽ እንድታዩ ፈልጋለሁ ብላ ተናገራ ጀመረ። በነገራችን ላይ አደራሽን ቶክቼ ከዚህ በኋላ እንደዚህ አይነት የሌለ ነገር የማይሆን ነገር አትስራሽ፣ ውጤት ተኮር የሆኑ ስራዎች እንድትሰሪ ይፈልጋለሁ ብላ ትነግራታለች። ቶክቼ አደራ ብላ ትነግራታለች። ወዲያውኑ ቤልማ ትወጣለች። ቶክቼ እንደዚህ እንደወጣች እዛው አንገቷን ትደፋ ጀመረ። ቦርሳሽን ሊይዝልሽ ነበር አልግና አልፈልግሽም፣ ቅደም አንቺ እያለ አሊ እንደዚሁ ይናወራ ጀመረ። በጣም የሚያምር ጫካ ውስጥ ነው የሚሮጡት። እኛ አናኗራችን እንደዚህ ነው፣ ጫካ እንወዳለን እያለ እየተሳሳቀ ወደ ውስጥ ይገቡ ጀመረ። በሩ ይንኳኳል። እየሮጠች አዳ በሩ ተከፍታ ጀመረ። ወዲያውኑ እየተሳሳቁ ነው ያሉት። ወዲያውኑ ይሄን እንዳየሽ አቶ አሊ አዳ በቃ ከወይዘሪ ሰሊን ጋር አብሬ ልምጣ ብዬ ነው። እሷም ወደዚህ ናት። ወደዚህ የመጡት ቦራ ለማየት ነው። እንዴት ነው? ሰላም ነው? የት ነው ያሉት? እያለ ቀጥ ብሎ ይገባ ጀመረ። እሷ ጋር በጣም ፈገግ ብላለች። 32 ጥርሶ ይታያል። እየሳክሽ ነው? ኧረ አልሳኩም፣ እየሳክሽ ነው። ሂጂ ግቢ እንዳትስቂ ቆይ ብላ ትከተላት ጀመር። ወደ ውስጥም ይገቡ ጀመረ። አሊ ወደ ቦራ ሄዳል። ወንድሜ ምን ሆነ ነው? እግሬን ወድቄ ነው እባክህ
እኔም ወድቅ ያለው እሱን ተወና ምን እዚህ ምን ታርግ መጣ እኔ በጣም ይወደኩት ወደም እግርን እውነቱን ለመናገር እዛ ላይ ከሰከርክ አይስራ ማለት ነው እውነት ዛሬ የተፈጠረውን አታውቅም ቢሮ በመጨረሻ ምን ተፈጥሮ ነው ቆይ ልንገርህ መስሪያ ቤት ነበርኩ ከዛ በሆነች ሴት መጣች እያለ ስለ ሰሊን ያወራ ጀመረ በመጨረሻም እንደዚሁ ደግሞ በሌላ በኩል አዳም ለሰሊን አንቺ ሴት ምን ሆነሻል ሙዝ እንዳየ ጦጣ ፊትሽ እንደዚህ ፈገግ የምታረጊው እየተቆለጨለሽ እኮ ነው ያለሽው እየሳኩ አይደለም እኮ እውነትሽን ነው ምንም እያወቅኩ አይደለም ሰሊን እሺ ለማንኛውም ያመጣሁልሽ ነኝ ያ አቶ ባሩ እንዴት ነው እያለች ታልቤቱና ቻርጀሩን ትሰጣለች ሁሌም እንደም ነው አሁንም አድርግም እንኪ አመሰግናለሁ እሺ ጓደኛ ቻው እያለች ታለች አንቺ አትሳቂ አንቺ ያልን አልሳኩም አትሳቂ በቃ እያለች ታወራለች በፍቅር ሳትወርቅ አቀረም እንደዚህ ከሰዓታቶች በኋላ በመጨረሻም ጠረጴዛው ላይ ሁሉም ሰው ቁጭ ብሏል በመጨረሻም እንደዚህ አሊ እንኳን ደህና መጣ እያለች ቤልማ ትናገራለች ወዲያውኑም እንደ ድንገት ዞር ስትል ጀመር እንደዚሁ ሰሊን ቤልማን ታያታለች አክስቴ ብላ ሙድ ያዘችባት ሴት ናት ወዲያውኑ አንቺ ብለው ሁለቱም ይሮን ወይዘሮ ቤልማ ሰሊን በጣም መወዳት ጓደኛዬ ናት ነውዴ በቃ አልዊነኛት ነይ ብላ እየተራራጡ ሄድ ጀመር እቺ ደብደብ ተኩቼ በመጨረሻ ምን አይነት ወጥመድን ያጠመደችው እቺ ጅል ብላ ተናገር ጀመር ቤላ ቀጥ ብላ ሄደች ቦራ ወዲያውኑ እንደዚሁ ለአዳም አንድ ነገር ልነግርሽ ፈልጋለሁ ለመስማት ጓጉቻለሁ ፍቅር በመጨረሻም በዳሪያሶችና በገጣሚዎች የተጻፈ ነገር ነው ፍቅር የሚባል ነገር ለወንዶች አንዲት የሆነች ሴትን በደም እስከሚያቋት ድረስ ያለ ስሜት ነው ይገባሻል ለማለት የፈለኩት እና ያልከኝ ያለው ለሴቶችም እንደዚህ አንድ አይነት ነው ማለት ነው አንድን ወንድ አይታ እስክታውቀው ያለው ጊዜ ነው ማለት ነው አዎ እንደዛ ነው ምልሽ እያለ ይናገር ጀመር ቶክቼትን ያለሽው እያለች ለብቻው ታወራ ጀመር ቤልማ አረባክሽ ግን ምንም ሐሳብ አልከባሽም እያሉ ይከራከሩ ጀመር ለምንድን ያልገረመከን ምክንያቱም አንቺ ሴት ነሽ ሴት ትንቃለህ ማለት ነው እንደዛ አላልኩም ያለውን ነገር ነው የተናገርኩት ምንድን ያለው ነገር ንገረኝ እያለች ትናገረው ጀመረ ተኮሳትራ ሴቶች በመጨረሻም በተፈጥሯቸው እንደዛ ናቸው በቀላሉ ፍቅር ይዟቸዋል በተፈጥሮ ስሜት ነን እውነት ነው ግን ወንዶች ከኛ ለየት የሚል ነገሮች አላቸው ለየት ያለት ማለት በምን መንቻካ የማያስቡ ጨካኞች ናቸው ማለት ነው የተወሰነውን ብለሃል ሌላ የምታውቀው ካለ ጨምር እያለች ተናገር ጀመረ ወዲያውኑ ቀጥልሽን ካወቅሽ ንገረኝ እሺ ሮምና ጆሮትን በመጨረሻም ወንድ ነው ፍራንክስታይንን በመጨረሻም የጻፈውን ደግሞ እንደዚሁ ሴት ናት ግን በመጨረሻም እኮ በልብ ወለድ እንደማታምን እኮ ተናግራን ልክ ነሽ ግን ሴቶች እንደዛ ናቸው ገና በልጅነቷ የ3 አመት ሙሽራ አሻንጉሊት ይዛ የምትጫወት ሴት ናት ገና ወንድ ልጅ ግን በመጨረሻም እንደዚህ አይደለም ከልጅነቱ እንደሰብስ የአባቱን ከራቦት ሙሽራ ነኝ ሲል አሰሚ እኔ ግን እንደዚህ አርቄያለሁ ጻንያለሁ ያለ አሊ እንደዚሁ ለሰሊን ይናገር ጀመረ ይሳሳቃሉ ሁለቱም ወንዶች በመጨረሻ መጫወቻ ሽጉጥ ይዘው ገደልኩ እቃቃ እንደዚህ መታወት ይያሉ ነው የሚያወሩት እንደዚህ ነው የሚያወሩት ጠፈር ወጣው ምናምን ያሉ የጅል ስራ ነው የሚሰሩት ምክንያቱም ወንድ ልጅ የሚያሳልፈው በስቃይ ነው ሴት ልጅ ደግሞ እንደዚህ በመጨረሻ አንተ እኮ ሴት ልጅ ማለት ምንድነው ያለቀው ሴቶችን በጣም ትንቃለህ አንልቅም እኮ ዳኒ ያልኩት እና ምንድነው ከዚህ በላይ ከዚህ ላይ መከራከር አልፈልግም ምንድነው መከራከር ማፈልገው ቆይ ለምን ጥሩ ነው ለምንድነው ማፈልገው አንቺ እውነቱን ለመናገር አንቺ ማመን የሚፈልገው ነገር አለ ሁሌም ቢሆን አንድ ነገር ነው የምታዩሽን ብዙ ነገሮች የምትወስጂው እንደ ስድብ ነው እኔ እኮ ምክንያት አይደለም ከሄደታም ነሽ አይነን የሸፈኖችን እውነቱን በመጨረሻም እንደዚህ ጥጋብን ብታነሳው እንደኛ አይነቶች ስራ እና የሚያከብሩ ሰዎችን የምናየው ታይ ጀምራል ነገን ፍቅር ለምሳሌ እሺ በጣም ታሳዝናለህ ብላ ትናገራለች አጎቴ ዛፈር በጣም ይቅርታ አድርግልኝ ግን አሁን መቆየት አልፈቅም እዚህ የቆየሁት አንተ ስለጠየቀኝ ነው እንጂ እንደዚህ መቆየት ፈልጌ አይደለም አሁን ሄድ አለብኝ በጣም ጥሩስ ነው እያለች በሌን ታወራለች ነይ ሰሊን እንሂድ ቆይ ምን ሆነሻል አሁን ወደ በነውደ አሁን እንሄዳለን ነይ ተነሺ ብላትና አበላ እባክሽ አዳ እባክሽ ለለምሽ ቦራንታዩና እባካችሁ ቆዩ
አጎቴ ዛፈር እሱ የኔ ጥፋት ነው። መጀመሪያ እኔ እዚህ ራሱ መገኘት አልነበረብኝም። ጥርግ በይ ከፈለግሽ እያለም ያወራ ጀመር። ቦራ ቤታችን የመጣ እንግዳ እኮ እንደዚህ ማለት እኮ የለብንም። እውነቱን ነው። ሰው አቶ ዛፈር እንደሱ አቶ ቦራ በሚናገረው ነገር ቃሎችን የማፈርና መደንገጥም ሆነ ሌላም ነገሮችን አቁሜያለሁ። አዳው ልክ ነው። እውነቱ በጣም ተገርሜ ስለውልን ባንቺ አታሰባ። ከዚህ በኋላ አትገረምም። እሺ ከዚህ በኋላ የለውም። በመጨረሻ ያለ ካለበት የተነሳ ተመስገን ያወራል። በቃ ልሄድ ነው። ሂጂ ደላኝ። ምን ነው በመጨረሻ ከመጀመሪያው ሲጀመር ራሱ አንተን ባላወቅኩ እያለች ታወራ ጀመር። ቦራ ይቆማል ግራ እየተጋባ ወዲያውኑ ይጠጋል። ጥሩ ነበር እንዴት ደስ ይላል ባክሽ። በመጀመሪያ የሚያስማመን ነገር አገኘን አይደል ሁለታችን። እንደዚህ ሲጀመር ባላቅሽ ራሱ ደስ ይለኛል። ስምሽን ራሱ ባላቀው እያለ ይናገር ጀመር። አተኩራ አይንህን ትዋለች። ከሱ ቃል የሚወጣ አልመሰላትም። ወዲያውኑ ተፋጥጣለች። እሱም ያያል ጀመረ። ወዲያውኑ ከተያዩ በኋላ እንደዚሁ በቃ ብላ ቀጥም ብላ ጾጉሯን እንደዚሁ ታማታና እንደዚሁ ቀጥ ብላ ወደ ጫካው ታመራ ጀመር። ማታቆም ፍቅር የሚባል ነገር የለም። በመጨረሻም በጣም ያናዳል ብላ ወደ ጫካው ቀጥ ብላ ትሄድ ጀመር። መንገዱን ሳታውቀው ከደቂቆች በኋላ እንደዚሁ እሷን ፍለጋ ደግሞ ጃን ቦራ እንደዚሁ አሌና ሲናም ተከትሏሉ። እሺ ቆይ የሚል ይችላል። በዚህ ጋር ነው የምትሄደው? እርግጠኛ ነኝ። ቀጥተኛ መንገድ አትሄድም። ሁላችንም እናጠቃለን። እኔ በዚህ ጋር ያሉና አንተ በቃ ትሄዳለች። በቃ ቅድም ያገኛት ቶሎ ያሳውቅን። እሺ እየጮህን እንጥራ። ጫካ ማለት ያደኩበት ነው። አሊ እባክህ አዳን እየፈለክ ከሷ ጋር ታወራ። እሺ ችግር የለም እያለ ቀጥ ብሎ ይሄድ ጀመረ። እሷ አዳ እየሄደች እያለ ከጀርባው ይደርስባት ጀመረ። በመጨረሻ እንደዚሁ ቦራ ወዲያውኑ እንዳያተም እንጨት ያነሳና ይወረውር ጀመረ። እያለች ታወራችም። ምን ሆነ አቶ ቦራ? ደረስክልኝ አቶ ቦራ ደረስክልኝ በመጨረሻ። እዚህ ምን ታደርጋለህ? እያለች ታወራ ጀመረ። አንድ ነገር ልጠይቅሽ እፈልጋለሁ ግን ምክንያቱም መልሱን እስካሁን መጠየቅና ማግኘትም አልቻልኩም። እስካሁን መልሱን ማማቀው ይመስለኛል ቤት ተስፋ አደርጋለሁ። እሺ ያዳመጥኩ ነው። ለምንድን ነው ቆይ እስኪ ንገሪኝ። ሁሌ በመጨረሻም ከጎንሽ ሲሆን በሰላም ራሱ ይሁን ነገር ተፈጥሮ በመጨረሻም እንደምጨነቅ የሚገርመኝ ለምንድን ነው? እሺ እኔ መልሱን አውቃለሁ። ምንም አታስብ ከአሁን በኋላ እሺ። እኔ ምንም አልሆነም። እሺ እዚህ ምን ታደርጋለህ? ቆይ ይሄን ጥያቄ ቆይ መጠየቅ የነበረብኝ እኔ ነበርኩ እንዴ? ስማቱ ባራ ግን ጠፍቼ ነበር አይደለ? እንደዛ ተናድጄ ወጥቼ የተደረስኩት እዚህ ነው። ወዴት እንደምሄድ ራሱ አላወኩም ነበርም። አቅጣጫም ብዙ ነበር ጠፋብኝ። ቆይ ጠፍተሻል በቃ ዝም በይ። ግን እኮ መጥፋት እኮ አይደለም አዳራ። እባክሽ ዝም ብለሽ ተራመጂ፣ አታውሪ። ክብር የለም እንደዚሁ ክብር አታክብር ምትላለች እንዴ? ሁሌም ቢሆን ስለ ፍቅር የምታወሪ ከሆነ ልክ እንደ ጫካ ውስጥ መጥፋትሽ የማይቀር ነው። አወቅሽ አይደለም እንሽን እያለ ይናገራል ጀመረም። ወዲያውኑ ቀጥ ብሎ እየሄዱ ነው ያሉት። ግን እኮ የምትለው ነገር ግራ እያጋባኝ ነው። ከጎኔ ሲሆን በመጨረሻም እኔ የሆነ ነገር ይደርስብኛል እያልክ ነው ያለው እኮ። አሁን ምንም እኮ አልተፈጠረም እኮ። ቁሙ እያሉ ፖሊሶች ሽጉጣቸውን እንደዚህ ደቅናሉ። ግራ ተጋባለች። ፖሊሶች ቁማሉ። ይሄ የተወደር ቀጣና ነው፣ እንዴት ነው ወደዚህ የገባችሁት? እያሉ እንደዚሁ ደምራቸው ጀመረ። 30 ደቂቃ ሆነ። 30 ደቂቃ ነው አይደል? ይሄ እስቲ ሆኖ እንዴ ሆኖ አይሻርል እያለም ይናገራት ጀመረ። በሌላ በኩል አሊና እንደዚሁ ሲኔን እየተራመዱ ነው ያሉት። እቺ ልጅ ወዴት ሄደ ነው? ቆይ ወዴት ልትሄድ ይችላል? ወዴትም አትሄድም። ይሄን ጫካ በደንብ አውቀዋለሁ። ልጅነቴን ያሳለፍኩት እዚህ ነው። አይዞሽ አትፍሪሽ። ቆይ አሁን በዚህ በኩል አልፈናል ነበር እንዴ? እያለች ትጠይቀው ጀመረ። ግራ ይጋባል። አልፎናል እንዴ? አላነፍንም አለ እያለ እየዞረ ሁሉ ነገር ማየት ይጀምራል። ምን መሰለሽ ሁሉም ዛፎች እኮ አንድ ስለሆኑ መለየት አይችልም። ለዛ ነው ትንሽ ግራ ይገባኝ። በዛ ላይ ደግሞ ጫካ ስለሆነ ማንም ሰው ሊለየው አይችልም እያለ ያረ ጀመረ። እሺ
እንደዚህ አሁን ምን እናድርግሽ? በቃ ዝም ብለን መንገዱን ይዘን ሄደን መንገዱን መከተል ነው። በቃ የጫካ መከተል መንገዱን ብቻ መከተል። እዚህ ምንም አይፈልግ ጀመር አለ። በሌላ በኩል እንደዚህ መኪና ውስጥ በመጨረሻ ቁጭ ብሏሉ። በካቴና እጃቸው ታስሯል። ባንቺ እያላየሁት ቆይ ምን ነገር አለ እያለ ያወራል። በጣም ደስ ይላል እኮ አይደለ? አዳ አቤት ዝም በይ እባክሽ በፈጣሪ ብለሽ ዝም በይ ለትንሽ ደቂቃ ዝም በይ እያለ ይናገራት ጀመረ። በረጅሙ ይተነፍሳል። ካቴናቸው ላይ አዳ ላይ ተደርጓል። ወደ ፖሊስ ጣቢያ ደርሷሉ። ያወርዷቸው ጀመር። ኒውሮጃንቺ ብሎም እንደዚሁ ያስወርዳት ጀመረ። ልክ ልጃት ልቀቃት መያዛችን እያለ ይናገራል ጀመረ። እንደዚሁ እስር ቤት በመጨረሻ ገብተዋሉ። ግራ ተጋብተዋሉ። ብረቱን ተደግፈው በሀሳብ ተወጧሉ። ግን ዋና ያዛዡ በመጨረሻ መች ነው የሚወጣው? እሱ ሳይመጣ እኮ በመጨረሻ ስልካችንም ራሱ መደወል አንችልም። በጣም ግራ ስለገባኝ ነው እያለች ታወራ ጀመረ። ከዚህ እንደወጣን ምን ማድረግ እንዳለብን ታውቂያለሽ? ምንድነው የምናደርገው? ከዚህ በመጨረሻ ስንወጣ አዲስ ቼክ እጽፍልሻለሁ። ከዛ በኋላ እንደፈለግሽ በደንብ አድርገሽ ተፈልሽ ከፈለግሽውን ታርጋለሽ። ስለዚህ ካንቺ ምንም አይነት ነገሮች አይገባኝም ካሁን በኋላ ማለት ነው። በመጨረሻም እንዴት ቆይ እያረክ እንደሆነ ግራ እየተጋባው ነው ያሉት። ቆይ ምንድነው ቆይ እንደዚህ እያረክ ያለው ቆይ ምንድነው ቆይ እያለች ትናገር ጀመረ። ወዲያውኑ እንደዚሁ እርስ በርስ እየተያዩ ነው ያሉት። ሁሉ ነገር እንደዚህ ሚሆን አልመሰላትም። ግራ እየተጋባች አስሬ እንደዚሁ ያልሆነውን የሌለውን ነገር ትቀበጣጥራለች። እሱ ግን እንደዚሁ በጣም በትዕግስት እየሰማት ነው ያለው። ፈጣሪ ሆይ ምንም አልገባሽም ማወራው ነገር ቆይ ዞር እስቲ ብለሽ የት ነው ያለ ነው? ዞር ብለሽ እስቲ ዛሬ የወታደር ቀጠና ውስጥ ተይዘናል። ለምን? ሰላዮች፣ ሌቦች። በመጨረሻም አንቺ ጫካ ውስጥ ባትገቢ ኖሮ ሁሉ ነገር አይፈጠርም ነበር። ጫካ ውስጥ ድራማ ለመስራት ብቻ ለመታየት ብለሽ ነው የገባሽ። ቆይ ለምንድን ነው መንገዱን ትተሽ ቆይ ጫካውን ውስጥ የገባሽው? የኔ ጥፋት ነው? አቅጣጫ ካላወቅሽ ለምን ጫካ ገባሽ? የኔ ጥፋት ነው ይሄ እያለች ታርጅም። ምንድነው ቆይ ምንድነን? የሀገር ካድሬዎች ሰላዮች ነን እና አሸባሪዎች ነን? ሁለት ንጹህ ዜጎች ነው። ነገር ግን እኛ አሁን ለምን እዚህ ተገኘን? እስቲ አስቢው አዳ እያለ ይጮህባታል። ቦራ በአንቺ የተነሳ ነው፣ በአንቺ ምክንያት አንቺ ጫካ ውስጥ ስለገባሽ። እሺ እኔ ጫካ ውስጥ ገባ አንተ ለምን ተከትለኝ መጣ? ቆይ መጣም ነበር ንገረኝ። እሺ ጭሩ በቃ ተው ከአንቺ ጋር ልከራከርም ሲጀመር ስልችት በጣም ብሎኛል፣ እጅ ብሎኛል። በቃ ተወኝ፣ ዝም በይኝ በቃ እያለም ይናገር ጀመረ። ወደ መቀመጫው ሄዳ ተቀምጣለች። እሱም ግራ ይጋባል። እሺ ችግር የለም እንደፈለግ ማድረግ ትችላለህ። እሺ ከአሁን በኋላ ቼክን ስፈልግ እንደዚሁ ራስ ተጠቀሙ። እሺ እኔም ነገር አድርግ እሺ እያለች ታወራ ጀመረ። እንደዚሁ ባስብታል። እውነቱን ለመናገር እዚህ ምድር ላይ አንቺ ለመረዳት በጣም ከባድ ነው። ሌላ ሰው ቢሆን በጣም ቀላል ነው። አንቺ ግን በጣም ግራ የምታጋቢ ነገር ነሽ። እውነቱን ልንገርህ እኔ የምፈልገውን ጥሩ ጸሐፊ መሆን ብቻ ነው የምፈልገው። እሺ እሱን ጥሩ ጸሐፊ መሆን እምነቴ በሱ ነበር። እሺ ወቀው እያለች ትናገር ጀመረ። ለነገሩ ተው እያለች ታራ ጀመረች። የሁሉ ነገር የተፈጠረብኝ በመጨረሻም በማምለው ነገር ነው በማምለው ነገር እያለች ደግሞ ምን ተፈጠረብሽ ንገረኝ ምን ሆንሽ እያለ ይጠይቃት ጀመረ። አሁን እሱን ተው ምንም አይሰራልም የማይለቅሰው እስካሁን ባቃ ያልኩት ጊዜ ነው በጣም የሚቆጨኝ እያለች ትናገር ጀመር። ለስራዬ ሙሉ ልቤን ሰጥቼ ነበር። ሙሉ ልቤን ጥሩ ጸሐፊ ለመሞከር ነበር፣ ግን ለማስተካከል እየሞከርኩ ነበረ። ግን ያለፈን ጊዜ ማቆምና ማስተካከል አልችልም። አልፏል። አውቄዋለሁ በድጋሚ አውቄዋለሁ። ምንድነው ያወቀው ብላ ትትከለች። የሚያሳዝን የፍቅር ህይወት እንዳለሽ ገና መጀመሪያ ሳይሽ አውቄው ነበር። ካስታውሽ ሆስፒታል ውስጥ ነግሬሽ ነበር እኮ እያለ ይናገራል ጀመረ። ረስቼው ነበር እያለም ይናገር ጀመረ። የሚያሳዝን የፍቅር ታሪክ አይደለም እኮ ነው ያልኩህ። እኔ ክብሬ ተሰብሯል፣ ተስፋዬም ተሰብሯል እያለች ትናገር ጀመረ። በመጨረሻ ግራ ይገባል። እኔ የተሰበረ የእምነት ታሪክ ነው ያለኝ
እያለች ታወራ ጀመረ። ልቡን እንደዚህ ነካል። ግራ እየተጋባ ወዲያውኑ ወደ መቀመጫው ይሄድና ይቀመጣል። አመመ እንዴ? አይ ለነገሩ እኔም እኮ አሞኛል ብላ እዛው ቆማ በሀሳብ ተዋጥ ጀመረ። ወደ ዩቲዩብ ቻናሉ ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት በክፍል 14 ላይ እቺን ትመስል ነበር። በቀጣይ ምን ይፈጠር የሚሉትና ሌሎች ማጓጊ አስደናቂ የሆኑትን ትዕይንቶች እንደዚሁ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ እንደምስካል ላይክ ካላደረጋችሁ ቪዲዮ ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ኮዲ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።